አበበ በሶ በላ ይብላ ይብላ። እኔ እኮ እንደምን ይሻለኛል እንደው እኔ ምን አስተማሪው እኛ ልንማር ነው የምንመጣው። ይሄ አበበ 1970 ጀምሮ በሶ የሚበላው በምን ምክንያት? ጨጓራ በሽታ አለበት። ምንድነው ችግሩ ነው? ለምን በሶ እንትን ክትፎ በላ ለምን አትሉትም? ስማ እስከ ዛሬ ያበሉት እኮ ቢሰፍር እውነቴን ነው 100 ኩንታል እኮ በሙ አይደስ ይሄ እኮ ትምህርት ነው። እናንተ አረፍተ ነገር እንዴት ሊሰካካ እንደሚችል እያስተማርኳችሁ። ሌላ እንግዲህ አበበ በሶ በላ ይብላቸው። እኔን አድምጡኝ እንጂ አበበ 1970 ጀምሮ አበበ ነው የሚባለው። እድሜው ምን ያህል ነው? አቶ አበበ ለምን አልተባለም? ኧረ ጋሽ አበበስ ብትጨምሩበት። ጋሽ አበበ ይሄ እኮ ትምህርት ነው። አተበላችሁ አተጎረብ ለምን ይረብሹኛል? ትምህርት እያስተማርኩ አይደል እንዴ? ቆይ መምህር እኔም እዚህ ላይ ጥያቄ አለኝ። ድህነቱ እኮ ነው። እኔ ድህነት ይዞት እንደው ምን አለበት እንደው አንድ ቀን እንኳን አበበ ከባንክ ቤት ብር ሊያወጣ ሄደ ለምን አይባልም? እኔ እኮ ስለ ሰው ታሪክ እያስተማርኳችሁ አይደል? አሁን እሺ አሁን ወደሚቀጥለው እንሄዳለን። እሺ ጣሴ ማለት ነው። እያዳመጣችሁ ጣሴ አላ ጠጣ አይነት ነገር ነው። የትኛው ጣሴ የእኛ ሰፈሩ ሰፈር ነው። እኔ ምን ማመን እኮ ጣሴ አንተ ልጅ አባህለ ጣሴ እንኳን አይሸትም። ጣሴ ጠላ ጠጣ አልኩ። አቶ በላቸው ነው ወጣቱን ጣሴ ነው ያልኩት። እሳቸው መች አልኩኝ? አያችሁ እዚሁ ሲኩፋ አቤት ምን ላጠጣ በሰፈር ጠላ የታልና ነው? አንተ ጠላ ደግሞ ሳንት ጠላ ጠጣና ነው። ኧረ ተው አንተ ሰው ያሜትህን ተወረተው። እኔ አቶ ጣሴ አላልኩኝም እኮ ጣሴ ጠላ ጠጣ ነው ያልኩት እኮ። በቃ ዋናው መጥቶልሃል። ከትምህርቱ በኋላ እንነጋገራለን። ስሜን ታጠፋለህ እንደ አንተ በእኔ በሌለሁበት እኮ ገረመኝ። እጅ ከፍንጅ ጠላ አልጠፈውም። ይሄንን እስቲ አቤት ሆነ የምንማር ያለን። እሺ ላሜት አቀባበል በሚል ነው የምንሰራው። እያዳመጣችሁ አቀባበል በሚል ነው። አቀባበል ወሽሜ ሽጉጡን አቀባበል። ኧረ ምንድን ነው? እንዴት አድርጌ ነው ማስረዳችሁ? እሺ ታዲያ ትመሰክራለህ። እኛ አላየንም፣ እኛ አልሰማንም። እኔም እኮ አላየሁም። ትምህርት እያስተማርኳችሁ እኮ ነው። ያላየው ማከባበር አለ። ሽጉጥ እንዳይነገርብኝ ብሎ የደበቀ ሽጉጥ ይመሰክራታል። እንግዲህ በእጁ አንድ ሰው ቢጠፋ ትመሰክራለህ። ኧረ እባካችሁ ለማመጣ ኧረ ተው ተማሪዎች፣ ኧረ ተው። ለእሺ ሄጄ አፕላይ ላድርግ አሁን ነው አበላይ አይደለም ፈለገውን ብታረግ እኛ አላስተምርም ብልስ አላስተምርም። እሺ አስተምር። ተው እንጂ አትበሳጭ እንጂ እናንተ